በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ውስጥ የአሜሪካ ጀት አብራሪን ሕይወት ለመታደግ የተካሄደው ዘመቻ 50 ዓመት ወደ ኋላ እንዲመለሱ አድርጓቸዋል። ያኔ እርሳቸው የ26 ዓመት ወጣት ነበሩ። ሰኔ 27 1976 እንደ ፈረንጆቹ አቆጣጠር ከእስራኤል ቴል አቪቭ ወደ ፈረንሳይ ፓሪስ ይበር የነበረ አንድ የፈረንሳይ የመንገደኞች አውሮፕላን ተጠልፎ ኢንቴቤ ኡጋንዳ ያርፋል። ጠላፊዎቹ የፍልስጤም ነፃ አውጪ ቡድን አባላት፣ ከአውሮፕላኑ አብዛኞቹ መንገደኞች ደግሞ የእስራኤል ዜጎች ነበሩ። ጠላፊዎቹ ኡጋንዳ የማሳረፋቸው ሚስጥር ደግሞ በወቅቱ የኡጋንዳ መሪ ኢዲ አሚን ዳዳም የፍልስጤም አንጃዎችን እንቅስቃሴ በጽኑ ይደግፍ ስለነበር ነው ይባላል። እናም ለሳምንት ከተካሄደ ድርድር በኋላ የእስራኤል መንግሥት ዜጎቹን በኃይል ለማስለቀቅ በወሰደው ቁርጠኛ አቋም የእስራኤል ኮማንዶዎች 4000 ኪሎ ሜትር በመጓዝ የኢንቴቤ አውሮፕላን ማረፊያን ይወራሉ። የታሰሩ ጓዶቻቸው እንዲፈቱ በመጠየቅ የጠለፋውን ድርጊት የፈጸሙት የሚሊሻ አባላቱ ያልጠበቁት ዱብዳ ይገጥማቸውና ነጎድጓዳማ በተባለው የእስራኤል ዘመቻም ተወግደው ከ100 በላይ ታጋቾች ነፃ ወጥተዋል። ሁሉም ጠላፊዎችና 45 የኡጋንዳ ወታደሮች የተገደሉበት ድንቅ የተባለው ዘመቻም የፈጀው ጊዜ 1 ሰዓት ተኩል ብቻ መሆኑ ደግሞ የዓለም መገናኛ ብዙሃንን የፊልም ጸሐፊዎችና ደራሲያንን ሳይቀር ቀልብ መሳቡ ይነገራል። 90 ደቂቃም በኢንቴቤ የተሰኘው መጽሐፍ እጅግ አደገኛ ነገር ግን ፍጹም የተሳካ የተባለውን ዘመቻ ተንትነው በማቅረብ ይታወቃል። ተልእኮውን የፈጸሙት የእስራኤል ኮማንዶዎች ግን በዘመቻው የተሰዋም የአንድ ጓዳቸው ሞት ደስታቸውን ወስዶ በሐዘን ወደ ሀገር እንዲመለሱ አድርጓቸዋል። ያ በኢንቴቤ ዘመቻ ሕይወቱን ያጣው ወታደር ደግሞ የአሁኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሁ ነው። እናም ዛሬ በኢራን የተካሄደውን የአሜሪካ አየር ኃይል አባል የማዳን ዘመቻ የተሳካ በመሆኑ ኔታንያሁ ለትራምፕ የደስታ መግለጫ ሲልኩ የኢንቴቤውን ዘመቻም በማስታወስ ነው። እንዲህ አይነት ወታደራዊ ዘመቻ ምን ያህል አደገኛና ትልቅ ውሳኔ የሚጠይቅ መሆኑን እንደሚረዱ ወንድማቸውን ያጡበት የኡጋንዳን ተልእኮ በማንሳት ለትራምፕ ያላቸውን አድናቆት ገልጸዋል። በኢራን ፓይለቱን ለማዳን የተካሄደው እንቅስቃሴ እንዲሳካ እስራኤል በኢራን የምትፈጽመውን ጥቃት በማቆምና መረጃ በማቀበል ድጋፍ መስጠቷን አመልክተዋል። አሜሪካም ኢራን ውስጥ የጠፋውን የአየር ኃይል አባል በከፍተኛ ትንቅንቅ ማትረፏ ሲነገር ለ36 ሰዓታት በኢራን ተራሮች ተሸሽጎ የነበረውን አብራሪ ለመታደግ በተካሄደው ዘመቻም በመቶዎች የሚቆጠሩ የአሜሪካ ኮማንዶዎች መሳተፋቸውን የተለያዩ መገናኛ ብዙሃን ዘግበዋል። ጓዳቸው ድረስ የመጣን ሲሳይ በእጃቸው ማስገባት አልቻሉም የሚባሉት የኢራን ባለሥልጣናት 2 ዜጎቻቸውን በሞት በመቅጣት
ንዴታቸውን አስታክሰዋል። ባለፈው ጥር በተካሄደ ህዝባዊ አመፅ ጦር መሳሪያ ለመንጠቅ ሞክረዋል የተባሉ 2 ኢራናውያንን በሞት እንዲቀጡ አድርገዋል። ባለሥልጣናቱ እጁን ይዞ ላስረከበ 50,000 ፓውንድ ሽልማት ያወጡበትን የአሜሪካ ጀት አብራሪ ሊያድኑ የተጓዙ ወታደሮችን ለመገናኘት ድፍረት የተሞላበት እንቅስቃሴ አድርጓል ነው የሚባለው። ወታደሩ በዝርዝር ባይጠቀስም ፕሬዝዳንት ዶናልድ ትራምፕ የወታደሩን መገኘት በማረጋገጥ ትልቅ እፎይታ እንደተሰማቸው ዛሬ ጠዋት ገልጸዋል። በኮማንዶዎቹ ኩራት እንደተሰማቸው ጭምር። የአየር ኃይል አባሉ የተረፈበት ይህ የአሜሪካ ወታደራዊ ዘመቻ በታሪክ አደገኛ ተብሎ የሚጠቀስ ነው ይላሉ ተንታኞች። በዚሁ አብራሪውን ለማትረፍ ወይም ደግሞ በማትረፉ ዘመቻም በአካባቢው ከኢራን ኃይል ጋር በተካሄደ ውጊያ በጥቂቱ 5 ኢራናውያን መገደላቸውን ዘገቦች አመልክተዋል። ከ12 በላይ የጦር አውሮፕላኖች ተሳትፈውበታል በተባለው ዘመቻም የተረፈው አብራሪ በአሜሪካ አየር ኃይል እጅግ የተከበረ ኮሎኔል መሆኑን ባለሥልጣናት ገልጸዋል። ልጃችንን አገኘነው ብለዋል ፕሬዝዳንት ትራምፕ በደስታም ዊጋርም። ልክ የኢራቅ ፕሬዝዳንት ሳዳም ሁሴን የተያዙ ቀን ዜናውን ለዓለም እንዳበሰሩት የአሜሪካ ባለሥልጣን ፖል ብሬመር ታኅሳስ 14 2003 እንደ ፈረንጆቹ አቆጣጠር በኢራን ስምሪት ላይ እያለ ተመቶ የወደቀ ኤፍ-15 የአሜሪካ ተዋጊ ጀት 2 አብራሪዎች አንዱ ቀደም ሲል ተርፎ የወጣ ሲሆን ቀሪውን ለማግኘት የኢራን መንግስት ከፍተኛ ቁጥር ያለው ኃይል አሰማርቶ ሲፈልግ እንደነበር ተነግሯል። እጅግ አስደናቂ ጀግንነት የታየበት ትዕይንት ነው ብለዋል ትራምፕ። ይህ በእንዲህ እንዳለ ኢራን በእስራኤል ሃይፋ ከተማ በፈጸመችው የሚሳኤል ጥቃት አንድ የመኖሪያ ሕንፃ የተመታ ሲሆን 4 ሰዎች ክፉኛ መቁሰላቸው ተነግሯል። የእስራኤል ጦር በበኩሉ በሊባኖስ በአንድ ትምህርት ቤት የሄዝቦላህ ወታደራዊ ቁሳቁስ ማግኘቱን አስታውቋል። ይህም ሄዝቦላህ የህዝብ አገልግሎት መስጫ ተቋማትን ለወታደራዊ እንቅስቃሴ እንደሚጠቀምባቸው ማሳያ ነው ብሏል። በሌላ በኩል በኢራን ለረጅም ጊዜ ኢንተርኔት በመቋረጥ በዓለም የመጀመሪያ ሆኖ ተመዝግቧል። ኢንተርኔት የሚከታተለው ኔት ብሎክስ የተባለው ቡድን ዛሬ ባወጣው መግለጫም በኢራን ኢንተርኔት ከተቋረጠ ዛሬ እሁድ 37ኛ ቀኑን የያዘ ሲሆን በዚህም በዓለም የመጀመሪያ ሆኖ መመዝገቡን አመልክቷል። የኢራን ህዝብ ከመላው ዓለም ከተለየ 37ኛ ቀኑ። የዓለም ትኩረት ወደ ኢራን በሆነበት ሁኔታም ህዝቡ ከመረጃ እንዲርቅ መደረጉ ትልቅ ወንጀል ነው ይላሉ የተለያዩ ወገኖች። የወንጀሉ አስከፊነት ደግሞ ባለሥልጣናትና የመንግሥት ደጋፊዎች ኢንተርኔት እንደ ልባቸው ሲያገኙ ተራው ህዝብ መከልከሉ እንደሆነ ይጠቅሳሉ። የገዛ ህዝቡን በዚህ ደረጃ የሚጨቁንን አገዛዝ የሚደግፉ ሀገራት በኢራን ህዝብ ቦታ ካልሆኑ ጉዳቱን ሊገነዘቡ አይችሉም ብለዋል። በሌላ ዜና የኢራን ባለሥልጣናት አሜሪካም ፓይለቷን ያዳነችበትን ዘመቻም እንደ ውድቀት በመቁጠር መግለጫ እያወጡ ናቸው። ጠላት ሲሉ የገለጿት አሜሪካም ተመቶ የወደቀባትን አብራሪ ለማዳን ተስፋ በቆረጠ ስሜት ባካሄደችው ፍለጋ በፈጣሪ እገዛ ማዳን ችላለች ሲሉ አጣጥለዋል። ሌሎች ወገኖች ደግሞ ኢራን አብራሪውን አግኝታ ቢሆን ኖሮ ለአሜሪካ ሽንፈት ለኢራን ባለሥልጣናት እንደ ትልቅ ድል እንደሚቆጠር ገልጸዋል። ቀጣይ የጦርነቱን አቅጣጫ ጭምር ሊቀይር እንደሚችል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ኢራን የሆርሙዝ ሰርጥን ካልከፈተች መቅሰፍት እንደሚወርድባት እስከ ነገ ሰኞ ላስቀመጡት ጊዜ ገደብ የቴሄራን ባለሥልጣናት ምላሽ ሰጥተዋል። ዛቻን በዛቻ መልሰዋል። አንድ የኢራን ከፍተኛ የጦር አዛዥ በአሜሪካ እስራኤል ላይ የሲኦል በሮች ይከፈታሉ በማለት አስጠንቅቀዋል። የትራምፕን ዛቻ ሚዛን የጎደለው ድንጋጤ የወለደው ብለውታል። የእነ አሜሪካ ወንጀል የሚቀጥል ከሆነ መላው ፋርስ ባሕረ ሰላጤ ሳይቀር የጦርነት አውድማ እናደርገዋለን ሲሉ ዝተዋል። ይህ በእንዲህ እንዳለ በሆርሙዝ መዘጋት የተፈጠረውን የነዳጅ ቀውስ ለመከላከል ሀገራት የተለያዩ እርምጃዎች መውሰዳቸውን ቀጥለዋል። በሴኔጋል የነዳጅ ዋጋ ጭማሪን ተከትለው ሚኒስትሮችና ሌሎች የመንግስት ባለስልጣናት ወደ ውጪ እንዳይጓዙ ተከልክለዋል። የሀገሪቱ ጠቅላይ ሚኒስትር ኦስማኔ ሶንኮ ናቸው ሚኒስትሮች የውጭ ጉዞ እንዳያደርጉ የከለከሏቸው። ራሳቸው ጠቅላይ ሚኒስትሩ በኒጀር፣ ስፔንና ፈረንሳይ ሊያደርጉ የነበረውን ጉዞ ለሌላ ጊዜ ማስተላለፋቸው ታውቋል። ይህ አዋዜ ነው።
5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5,500,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና